ጎንደር እንገኛለን። ጎንደር በጥር ወር በጣም ትሞሸራለች ከጥምቀት ባህል ጋር በተያያዘ በርካታ እንግዶች ገና ቀድሞ ነው እየገቡ የሚገኙት ይህንኑ የጥምቀት ባህልን ለማክበር። በነገራችን ላይ ነገ ነው ከተራ በዓል የሚከበረው። ነገር ግን በርካታ ሰዎች አሁን እየገቡ ይገኛሉ። የተለያዩ ዝግጅቶችም እየደመቀች ትገኛለች። ፒያሳ መሀል ፒያሳ ላይ እንገኛለን። ዞር ዞር እያለን ደግሞ ያለውን ስሜት ማጋራችሁናል። አብራችሁን ቆዩ። እኔ በነገራችን ላይ የጥምቀት ባህልን በጣም የምወድበት አንደኛው ምክንያት የተለያዩ ጭፈራዎች፣ የተለያዩ አለባበሶች፣ የተለያዩ ዘዬ ያላቸው ባህላዊ ክዋኔዎች የሚከወንበት ከመሆኑ አኳያ ነው። እንግዲህ በዚህ መልኩ ደግሞ ያው እየጨፈሩ ባህላቸው ምንድነው ይሄ? ስለ ጥምቀት ባህል ንገሪኝ። በጣም አሪፍ ቆንጆ የሆነ ባህል እንድናሳልፍ ነው የምፈልገው። ቱሪስቶቻችንን በጣም እንዲመጡ እንቀበላቸው እንፈልጋለን። ስለዚህ ዝግጅቱ ተጠናክሮ ቀጥሏል ማለት ነው። ሌላው የጥምቀት ባህል የሚደምቅባቸው ፉከራ፣ ሽለላ አንደኛው ነው። እዚህ ጋር ደግሞ ይኸውልህ ጭፈራ አለ። የሚገርም እኮ ነው። አሃ ገዳይ አገዳይ ምን እንወክላችሁ ነው? እስኪ ንገረን ስለ ስርዓቱ። ጃንሆይ አንዳርግ ልጆች ወክለን መጣ ነው። ጥምቀት እንዴት ትገልጸዋለህ እናንተ? አሪፍ ነው ጥምቀት። ከዚህ የበለጠ ደግሞ በቃ ሰዎችን ለማስደሰት በየጎዳናው ትርኢት እናደርጋለን እየዞርን። በጣም የሚገርም ነው ጥምቀት። አብራችሁ ቆዩ። ተመልካቾቻችን ጎንደር የፍቅር የአንድነት እንዲሁም ደግሞ የሰላም ከተማ መሆኗን የሚያመላክቱ ሁነቶች መካከል ኪን ኢትዮጵያ የተለያዩ ቦታዎች ላይ የኢትዮጵያን ባህል ማንነቶች የሚያስተዋውቀው ቡድንም እዚህ ጎንደር ላይ መጥቶ ዝግጅቱን አቅርቧል። በነገራችን ላይ የጎንደር ከተማ ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኘውን ስለ አጠቃላይ ዝግጅቱ ጠይቂያቸው ነበር። ያሉትን ተከታትለን እንመለስ። ዝግጅታችን አጠናቀን እንግዶቻችን እየጠበቅን ነው። 2 ሚሊዮን እንግዳ እንጠብቃለን። እየመጣ ነው። በረራዎችን በቀን 25 26 በረራዎች እየተደረጉ ነው ያለው። በዚህም አንድ አባወራ አንድ እንግዳ የሚል ፕሮጀክት አለ። ሰው አባወራዎች እንግዶችን እየተቀበሉ ከመላ ኢትዮጵያውያን በዚህም ጥሩ አንድነት የተፈጠረበት ነው። ዘንድሮ ጥምቀት ደግሞ ጎንደር እጅግ በጣም የተለየ ነው። በተለይ ለዘመናት ያለ ጥገና ሊወድቅብን ስንሰጋው የነበረው የአብያተ መንግስታችንን የመላ ኢትዮጵያውያን የኩራት ታሪካችን የሆነው ጠግነን ለጎብኚ ክፍት ያደረግንበት ጊዜ ነው። አዳዲስ የጎንደር ባህሪያት የተገለጡበትም ነው። እንደዚህ አምራና ደምቃ ለማየት ችለናልና የዘንድሮ ጥምቀት ለየት ያለ ነው። እንግዲህ ጥምቀት በጎንደር ልዩ ከሚያደርጉት ክስተቶች መካከል አንደኛው 400 ዓመታት በላይ ያስቆጠሩ የጥምቀት ማክበሪያ ስፍራዎች ደብሮችን ጨምሮ በርካታ ታሪካዊ ቦታዎች የሚገኙለት መሆኑ አይረሴ በዓል ያደርገዋል። ሌላው ደግሞ አሁን ላይ የጎንደር ገጽታ በጣም መቀየሯን እኔ ለማስተዋል ችያለሁ። ጥምቀት የአንድነት የፍቅር እንዲሁም ደግሞ የመተሳሰብ በዓል ስለሆነ እዚህ መታችሁ ብትጎበኙ ጥሩ ጊዜ ታሳልፋላችሁ። ጥሩ የማይረሳ ጊዜ ይሆንላችኋል ብዬ አስባለሁ። መልካም ቆይታ።